ሰላም ሰላም ውድ የሉሉ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ በሰት ይበልልኝ። ላይክ ሰብስክራይብ እያደረጋችሁ የሉሉ ዩቲዩብ ቤተሰብን ተቀላቀሉ። ዛሬ በአዲስ ቪዲዮ ካች ብያለሁ። ያሳዘነኝና በጣም ስለ እውነት ሳየው የተሰማኝ ስሜት ቪዲዮ አምጥቻለሁና ስንቶቻችሁ ትሆኑ ይህንን ቪዲዮ ያያችሁት ወይ ደግሞ እውነት በዚህ ልክ የሰው ልጅ በጣም በቃ እኔ እውነት ቪዲዮውን ሳይ የተሰማኝና እስኪ ቪዲዮውን አብረን እንሰማለን። ሀሳብ አስተያየታችሁን በኮሜንት ጻፉልኝ። ላይክ ሰብስክራይብ አድርጉ። በአዳዲስ ቪዲዮ እንመጣለን። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት ጻፉልኝ። ይህን ቪዲዮ ሳዩ በጣም ነው ያዘንኩት እውነት ለመናገር ይሄ ትንሽ ልጅ እንደዚህ ይሄን ያህል የሰው ልጅ ይፈተናል እና በጣም በቃ እውነቴን ነው የምላችሁ እንደተሰማኝ ራሱ አላቅም። ይሄን ቪዲዮ ሳየው እኔ በሆነስ በሱ ቦታ ብትሆኑ ምን ልታረጉ ትችላላችሁ? እናንተ ብትሆኑ ምን ሊሰማችሁ ይችላልና ግን አንዳንዴ እግዚአብሔር ደግሞ ለሰው ልጅ እንዴት ብርታት እንደሚሰጥ ትማሩበታላችሁ። እውነት ለመናገር ቪዲዮ ላይ እና በጣም ነው የገረመኝ። በቃ እውነቴን ነው የምላችሁ ብዬ እንደምል ራሱ አላቅም። እስኪ ቪዲዮውን አብረን እንከታተል። እስኪ እንስማ አብረን። እኔ ጠንካራ ነኝ፣ በጥንካሬ ብዙ ነገር አልፌያለሁ የምትሉ ሰዎች የዚህ ልጅ ታሪክ ስትሰሙ ጥንካሬያችሁን ትጠራጠሩታላችሁ። ይህ ታዳጊ የ14 ዓመት ልጅ ነው፣ ካሊድ ይባላል። በጣም የሚገርማችሁ እናቱ በጣም ታሞበታል። እሱ ደግሞ ለሚኒስትሪ ፈተና ደፋ ቀና እያለ ነበረ። እናቱ ይህን ስለተመለከቱ እኔ እንኳን ብሞት የሚኒስትሪን ፈተና እንዳታቋርጥ ብለው ቃል ያስገቡታል። ልጁም የእናቱን ቃል ይቀበላል። እንደምትመለከቱትም የሚኒስትሪ ቀን እናቱ ሌሊት ያርፉበታል። እሱ ግን የእናቱን ቃል ለማክበር ጠዋት ተነስቶ ሚኒስትሪውን ከተፈተነ በኋላ ድጋሚ ከከሰዓት እናቱን ድጋሚ ቀብሮ ሚኒስትሪውን ሄዶ ፈተናውን ጨርሷል። አባቴ አንተ ታዲያ ጠንካራ ነህ? እንደዚህ ልጅ የእናትን ሬሳ አቤት አስቀምጠ የትስ ቦታ ሄደ እንደዚህ አይነት ነገር ትጋፈጣለህ? አይምሮ ውስጥ እሺ ይላል። ለማንኛውም የዚህ ልጅ መልካም ውጤት ብየዋለሁ። ይህንን ምንጭ ያገኘሁት እንግዲህ ዘ ጉርሻ ፔጅ ላይ ነው። ለማንኛውም ጥንካሬውን ስላደነኩት ነው እዚህ ላይ ይዤላችሁ የመጣችሁት። እናንተስ ለዚህ ጠንካራ ልጅ ምን ያህል ትሰጡታላችሁ? ኮመንት ላይ ያስቀምጡት። ለእናቱ ነፍስ ይማርልን፣ ለሱ ደግሞ መልካም እድል እያላችሁ ኮመንት ላይ ያስቀምጡልኝ። መልካም ቀን። እንግዲህ ቪዲዮን እንዳያችሁት ነው። እጅግ ስለ እውነት በጣም የሚገርምና የሚደነቅ በቃ እግዚአብሔር ከላይ ጥንካሬውን ሰጥቶት እንደዚህ አበርትቶት የእናቱን ቃል ለመፈጸም መሄዱ ራሱ እውነቴን ነው የምላችሁ እግዚአብሔር እንደው የዚህን ልጅ መጨረሻ ያሳምረው፣ ትልቅ ደረጃ ደግሞ ደርሶ እኛን ለማየት ያብቃን። እውነት ለመናገር ራሴን የታዘብኩት፣ ራሳችሁን አልታዘባችሁም? ይህን ቪዲዮ ስታዩ እናንተ ብትሆኑ ምን ታደርጉ ነበር? በዚህ እድሜ ማለት ይሄ ልጅ እንግዲህ ገና በጣም የበሰለ እድሜ ላይም አይደለም፣ ገና ነው ልጁ እንደምታዩት በእድሜም በምንምና በዚህ እድሜው ይህንን ነገር መቋቋሙ የሚገርም ነው፣ የሚደነቅ ነው፣ በጣም የሚገርም ነው። እናንተ ብትሆኑ እውነት በዚህ እድሜያችሁ እንኳን እስኪ ላያችሁ ላይ ምን ማለት እናንተ እስኪ ራሳችሁን ፈትኑ እዩ። በዚህ ልጅ ቦታ ሆናችሁ ምን ታደርጉ ነበረ? የእውነት ስለ እውነት እስኪ እኔ ብሆን ይሄን አደርጋለሁ የሚል እስኪ በኮሜንት ላይ ጻፉ ማለት ነውና እጅግ ሊደነቅና ሊበረታታ ይሄ ልጅ ሁሉም የኢትዮጵያ ሕዝብ ቦታ ሰጥቶት ይሄ ልጅ ትልቅ ደረጃ ሊያደርሱት ይገባል። ምክንያቱም በዚህ እድሜው ይሄንን ሁሉ ተቋቁሞ እዚህ መድረስ ማለት ከባድ ነው አይደለም? ሰው ልጅ እንደዚህ የእናቱ ወይ እህቱ ወይ አባቱ ሞቶ ሄዶ ቁጭ ብሎ አስባችሁታል? ከባድ ነው እውነት። እኔ እውነቴን ነው የምላችሁ በቃ በጣም ነው ራሴን እዛ ቦታ እኔ ብሆን ምን አደርጋለሁ የሚል ማለት ነው። እና ላይክ ሰብስክራይብ እያደረጋችሁ እንግዲህ የሉሉ ዩቲዩብ ቤተሰብን ተቀላቀሉላችኋለሁ። ሀሳብ አስተያየታችሁን በኮሜንት ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ።